እንዴት አደርሽ? እሺ እንዴት አደርሽ ሰንዬ? በጠዋት ተነስቼ ስንጎዳጎድ ቀሰቀስኩሽ አይደል? ኧረ አንቺ አይደለሽም። እኔ ራሱ ከነቃው ቆይቼ ነበር። ምን ነው መኝታ አልተመቸሽም እንዴ? ኧረ ተመችቶኛል። ያው በጊዜ ስለተኛው ነው ቶሎ የተነሳሁት። በቃሽ፣ እየረፈደ ነው። የሆነ ነገር ጣል አድርጌ ልምጣ። ጠዋት መነሳት እንዴት ነው ደስ የሚለው። በቃ ልሂድ ሰንዬ። ደህና ዋይ። መሄድሽ ነው? አዎ እንዳይረፍድብኝ ማልጄ ልውጣ። ቻው ቻው። እንዴ የሺ ደብተሯን ትታ ነው ሄደችው። ቆይማ ልድረስባት። አዴ ኒናይ ደህና ነሽ? ብዙ ሰዓት ስጠብቅሽ ነበረ። ደህና ነበርኩኝ እስካሁን። አሁን ግን አንተን ሳይ ሰላሜን አጣሁ። ቆይ እዚህ ሰፈር ምን ሰራለህ? ኒናይ ኧረ እኔ በፍጹም ሰላምሽ ለመንሳት አይደለም የምመጣው። በቃ ስለናፈቅሽኝ ልይሽ ብዬ ነው። ደግሞ እንደዚህ የምታወሪኝን ነገር ረፊ ተይ እባክህ ጎቤ ተፋታኝ እንዴ። በቃ የራሴን ህይወት ልኑርበት። አይታይም እንዴ? አሁን እኮ በጣም ደስተኛ ነኝ። የራሴን ህይወት እየኖርኩ ነው። ኒናዬ ያኔ እኮ የተለያየ ነው ባልባለኝ ምክንያት ነው። በቃ እስካሁን እኔ እወድሻለሁ። ለምን እንደዚህ ትገፊኛለሽ? በቃ ነገሮችን እንርሳቸውና እንደ አዲስ ህይወት እንጀምር። ስማ አሁንም አንተ እዛው ላይ ነክ እንዴ? እኔ እኮ ተቀይሬያለሁ። የራሴን ህይወት እየመራው ነው። አንተ ግን አሁንም እዚህ መንገድ ላይ እየቆምክ በሰው ላይ ጭንቀት ትፈጥራለህ። ለአንቺ ለመለወጥ እኮ ዝግጁ ነኝ ኒናዬ። አንቺ ብቻ እሺ በይኝ። ለመለወጥ የማንንም ምሽት አትፈልግ። ደሞ ትሰማኛለህ? አንተን ሳይክ የበፊት ህመሜ ነው ትዝ የሚለኝ። ይኸውልሽ ኒናዬ እኔ እኮ አሁን ምንም አይደለም ጎቢው። አሁን ጊዜው አልፎብሃል። ሴቶች የሚፈልጉት የሚሰራና የሚለወጥ ሰው እንጂ ጉልበቱን የሚያሳይ ወንድ አይደለም። ልክ ነሽ ኒናዬ። በቃ አንቺ ከጎኔ ከሆንሽ ሁሉም ነገር ይስተካከላል። ደግሞ እቀየራለሁ። ደግሞ ራስን ማስከበር ምንድነው ጥፋቱ? አለ አይደል? ድመት አይቶ ከመሮጥ አይሻልም? እስኪ ራስን ተመልከተው። ማንም እኮ አይፈልግም፣ ማንም አይወድም። ሁሉም ይፈሩሃል እንጂ አያከብሩም። ከዚህ በኋላ ደግሞ እኔን አታስጨንቀኝ እባክህ። ምን ማለት ነው ኒና? እንዴ በቃ ፍቅርሽ የገባኝ ከረፈደ ነው እና ላረፈደ ሰው ቅጣቱ የሚወዱት መነጠቅ ነው። አዎ ነው። ታውቃለህ እኮ ስራን እንደዛ በትምህርት ቤት ውስጥ ምን እንዳደረከኝና ምን ስታወራብኝ እንደነበር ረሳው እንዴ? ልጅነት ነው አልኩሽ እኮ። አሁን እንደዛ አይደለም። በቃ ተለውጫለሁ። ህይወት ገብታኛለች። በጓደኞቼ ፊት እዩት እግሩ አልተንሻፈፈም። ዛሬ እኮ አብረን ያደር ነው እያልክ እንደዛ ስታወራብኝና ስታሾፍብኝ እኔ ምን አልኩኝ? ዝም ምን ያልኩት? በዛ ላይ ደግሞ ማንም እንደሌለኝ እያወቅህ አይደለ የተውከኝ? ተወኝ በእናትህ እንዳትነካኝ። አንተ አጽናኝ አይደለህም። እሺ የክፉ ነገር የዚህ ሁሉ ነገር የተጠያቂ ነህ አንተ። ኒናዬ ለምንድን ነው እኔ መረዳት ያቃተሽ እንዴ? ቆይ አንቺ ነገሮች ከረፈዱ በኋላ ገብቶሽ አያውቁ? በቃ እኔ ጋር የተፈጠረው እንደዛ ነው። ይኸውልህ ከዚህ በኋላ ካወራን ደስ የማይል ነገር ነው የሚፈጠረው። ስለዚህ ሊድ ኒናዬ ያኔ በልጅነት ባለማወቅ በድዬሻለሁ። አሁን ደግሞ ልክስሽ መጥቻለሁ። እሺ በይኝና ፍቅሬን ልስጥሽ። ፍቅር ነው ያልከው? አንተ እኮ በራሴ ተስፋ እንድቆርጥ አድርገኸኛል። ቤተሰቦቼ እንደተውኝ እያወክ ማንም እንደሌለኝ እያወክ ነው መንገድ ላይ ጥለኸኝ ሄድከው። ይገባኛል። ኡፍ 10 ይገባኛል አትበል። ምንም አይገባም። በአንተ ምክንያት እኮ ነው ራሴን ዝቅ አድርጌ ገሌን ስሸጥ የነበረው። እሻው መጣክ አንገቴን ቀና ታረግልኛለህ? አውቃለሁ ብዙ ተሰቃይተሻል። አሁን ግን ልክስሽ ነው የምፈልገው። አትካሰኝ፣ አልፈልግም። ሲጀመር አንተ ጥለኸኝ የሄድክ ጊዜ ነው እኔ ሰላሜን ያገኘሁት። አሁን ግን ስትመጣ የልጅነት እያንዳንዱ ቁስሌን እያስታወስኩኝ የባሰ እየታመምኩ ነው። በቃ ሊክ አልፈልግም። እንዴ መራራቅ እኮ መፍትሄ ሆኖ አያውቅም። አንዴ ነክሶ ካቆሰለ ካውሪ ትርቃለህ እንጂ ወዳጅነት ለመመስረት አትሞክር። ወይኔ ጎብ በቃ በእኔ ተስፋ ቆርጣለች ማለት ነው። ምንም ብላት አትመለስም ማለት ነው። እናለ ናሚ የሰርጉን ካርድ እኛ ቤተሰቦች ጋር የሚላከውን ሁሉንም መዝግቤ ጨርሻለሁ። ደግሞ ምንም የቀረ ሰው የለም።
ግን ደግሞ ያን ያህል የሚበዛም ሰው አይኖርም። የኔ ሚስት ለዚህ እኮ ነው ምርጥ ነሽ እምልሽ። ይኸውልሽ ጓደኞቼ የራሱ ምርጫ ላይ በጣም ጎበዝ ነህ፣ እንደውም የሆነ ጊዜ እንሸልማለን ብለውኛል። እና የሸልሟ ምን ያንሳል? እኔን የመሰለች ሚስት አግኝታል። እሱስ ልክ ነሽ። ሀገር ያወቀው ፀሐይ የሞቀው ሀቅ ነው። ደግሞ እኮ እማም ደውላ ምን ነው ዘገይ እያለች ነበር። ጋሽ የሚምጣና የሚሆን ከሆነ አንድ ላይ ሆነን ብናፈጣጥነው ደስ ይለኛል። አዎ ምሩዬ ልክ ነሽ። ምን ያው ይሄ ነገር ባይፈጠር እኮ እስካሁን ሁሉም ነገር አልቆ ነበር። ደግሞ የኔ ፍቅር በቬሎ እስካይሽ እንዴት እንደቸኮልኩኝ። እኔስ በአለም አደባባይ ተሞሽሬ ቆሜ ባሌ እንደሆንክ እስካሳይ ድረስ በጣም ቸኩያለሁ። የዛን ቀን ይኸውልሽ ሱፌን ገጭ አድርጌ ለብሼ አንቺ ደግሞ ቬሎሽን ለብሰሽ ምሩዬ እኔ ብቻ ነች ማንም አይወስድብኝም ብዬ ጮክ ብዬ ነው የማወራው በማይክ ታየኛለሽ። ደግሞ ናኦሚ ግን ባለፈው የካርድ ዲዛይን ስንመርጥ የትኛውን ነበር የወደድከው? አንቺ የመረጥሽ እኮ ሁሉም ያምራል። ስለዚህ በአንቺ ምርጫ ይሆንልኝ። አረ በኋላ ደግሞ ቢበላሽ አንቺ ነሽ ምክንያቱ አልተለኝ። ማን የደወለው? አይ ዝም ብሎ ማላውቀው ቁጥር ነው። ሲቀጥል ደግሞ ከሚስቴ ጋር ስለ ሰርግ እያወሩ አይደል? ማንም ደስታ እንዲወስድብኝ አልፈልግም። ለምን አታነሳም? የስራም ስልክ ሊሆን ይችላል። ደግሞ ዲኮር የሚሰሩትን ሰዎች ላወራቸው ይቻላል አላልክም? እነሱም እኮ ሊሆኑ ይችላሉ። አይ እንትን ነው የማላውቀው ቁጥር ነው። የእነሱ ቢሆን እኮ ያው ሴቭ ስላደረግኩት ስማቸው ነበር የሚወጣው። በኋላ ደውልላችኋለሁ ለእነሱ። እሺ ድንገት እኮ አስፈላጊ ከሆነ ብዬ ነው። በዚህ ሰዓት አስፈላጊውማ አንቺ ብቻ ነሽ። ደግሞ እኮ የኔ ፍቅር ይኸውልሽ ዲኮሩንም አዳራሹንም ገና አየነው እንጂ አላናገርናቸውም አይደል? ስለዚህ ሁሉም ነገር ይድረስና እኔና አንቺ ሄደን እናናግራቸዋለን። እሺ አቶ ሙሽሮ ሀሳቡ ተቀባይነት አግኝቷል። ምሪ ግን ለሰርጋችን ቀን በጣም ጓጉተሻል። እንዴት ነው የማልጓጓው? አንተን እኮ እስከመጨረሻው እኔ ብቻ የማረግበት ቀን ነው። ደግሞ የትኛውም ሴት ብትሆን ከልጅነቷ ጀምሮ የሰርጓን ቀን ስትናፍቀውና ስትጓጓለት ነው የምትኖረው። እንደ አንቺ አይነት ውብ ሙሽራ ህልም እውን እያደረግኩኝ ስለሆነ ደስታ ይሰማኛል። ከባለቤትሽ የተሰጠሽ የደስታ መግለጫ። አመሰግናለሁ። መግለጫውን ተቀብለናል። ግን አንተስ? እኔ ምን እኔ ፍቅር አንተስ አልጓጓ? የዛን ቀን አልፈን በንጋታው ያለውን ቀን ለማየት አልናፈቀ? በጣም ነው እንጂ ናፍቀኝ። ምን ጥያቄ ያለው? ወይ ቡና ለካጥጄ ነበር ረስቸው። አንቺ እኮ ከኔ ጋር ወሬ ካስ አይደለም እና ቡና የምትበይው ምግብ ራሱ ትረሻለሽ። አልቀረብህም? እሺ ወሬኛ በይዘሽ ነይ። ምነው አንቺ በጧቱ ቆሌ የምትገፊ? ዝም ብለሽ በሰው ፊት ትገተሪያለሽ እንዴ? ምን ነው ታዲያ እኔ ማየት ውሎሽን ቢያሳምርልሽ ነው። ቆይ ደግሞ ምን ነው ያለ ወትሮሽ በጧት መጣሽሳ? አንቺም ያለ ወትሮሽ እንደ ሴት በጧቱ ተነስተሻል በይ። ምን ማለት ነው? ማየታሽ ሙር ነው። እኔ ተገድሜ ነው እንዴ ሙለው? አይ እንደዛ ማለቴ ሳይሆን በዚህ ሰዓት እዚህ ምን ትሰሪያለሽ ማለቴ ነው። እንግዲህ አካልሽማ እዚህ ምሰራ ምን መሰለሽ? አንቺን አንድ ጥያቄ ልጠይቅሽ ነው። ማንን ነው? እኔን ነው? እና እዚህ ከኔና ካንቺ ውጪ ማን አለ? ሆ መቼም እንደብድ ብቻዬን አላወራ። ውይ ስመለስ ይሁንልኝ። አሁን በጣም ረፍዶብኛል፣ ይቅርታ። ምን ነው አንቺ እንደዚህ ያዙ ይልቀቁኛልሽ? እኔ እኮ ውቢት ነኝ። እያናገርኩሽ ጥለሽ ልታልፊ ነው? ውቢት በእናትሽ ቀኔን በሰላም ነው የጀመርኩት። አትረብሽኝ በእናትሽ። እዲያኔ ምን ፈልገሽ ነው አንቺ? እና እያናገርኩሽ ጥለሽ ለምሄድ ታስቢያለሽ እንዴ? አመት አላወራ። እስቲ አንድ አዳምጪኝና ወደ ፈለግሽበት ትይጃለሽ። እሺ ምንድነው? ጠይቂ። እንግዲህ እናንተ ቤት ያለው እንግዳ ግን በይ ከነሱ ላይ ነሽ። ሲጀመር እየተመላለሰች ታታይታ ያለሽ በርበሩን ስትለኝ እኮ ያለ አንድ ምክንያት እንዳልሆነ ገምቼ ነበር። አንቺ እዚህ ምን እንደምትቀላምጁ ምን ያስቀባጥርሻል? ገና ጥያቄ ነው መስጨረስኩልሽ። አጨርሿ። አታፍሪም እንዴ እንግዳ ሲመጣ በየቤቱ የዞርሽ ጆሮ መጥዋት ማን ነው እያልሽ መጠየቅ? ወይስ ለሰፈሩ ዘብ አቆምሽ? ፊት ሰጡሽ እንግዲህ አበዛሹ። እያልተጠየቅሽን እዚህ አዘላብጅብኝ። በቀጥታ ጥያቄ መልሽልኝ። እዛ የወንድሜ ወዳጆች ናቸው። ወንድሙ በዩ። አይ ጥሪን ሳቃ ማረው አሉ። ምን ነው አንቺም እሱም ባዳ ናችሁ። ሰው የማይቀርባችሁ ዘመድ የማይበረከትላችሁ ናችሁ እኮ። ደግሞ ካንቺ ጋር በጠዋቱ ቆሜ መነጋገሬ ደግሞ እንዴ ጥለሽ ልታልፊ ነው? እኔ እኮ እንደው ሰው ግርም የሚለኝ እንደዚህ እውነቱ ሲነገረው ምን እንደዚህ እንደሚያንጨረጨረው ነው። አንቺም እንደሆንሽ ወፍ ዘራሽ ነሽ። ያው እንግዲህ ወፍ ዘራሽ ነሽ። ያችም ሴትዮን ብትሆን ደግሞ ባልና ቤተሰቧ በአንድ ቀን የሞቱባት ገፊ ናቸው።
እሺ አንቺ ምን ሆነሽ ነበር? ረስተሽ ሄድሽ? አመሰግናለሁ ሰንዬ። ደግሞ እንዴት ነው የምትፈጥኚው? ምን ነው ሰላም አይደላችሁም እንዴ? አረ ሰላም ነው ሰንዬ። በቃ ሂጂ፣ እኔም ልሂድ። እሺ በቃ ይኸውልሽ ማነሽ ከተሚት እንደው ቀያችን እንዴት አየሻት? ሸጋ ነው አይደለ? ከከተማ የመጡ ሰዎች እዚህ እኮ ይንቀባረሩብናል። እንደው የእነሱ ኑሮ ማናቂ ይመስል። ትናንትና አንቺ እኛ አጥር ላይ ቆሜ ስለፈለፈ የነበርሽ ልጅ ነሽ? ማንም አይደለችም። ሂጂ በቃ። እሷ ከሰማሻት ጆሮ ከሰጠሻት ብዙ ነው የምታወራው። በሂጂ። ምን አልሽ አንቺ? እንኳን እኔ ውቤት የተከበርኩት ልቅርና አንቺ ሞት ዘራሽ ተሰምተሻለሽ። ነይ ራስሽ አንሻት። ወይ ጉድ! አንቺ ማነሽ ባክሽ እኔን የምታዢ? ድጋሚ አልደግሞም። ደብተሩን አንሺና ስጫት። ተይ ሰንዬ፣ እኔ አነሳዋለሁ። ወይ ጉድ! አወዶ አይስቋሉ። ቆይ ባላነሳ ምን ልታመጪ? ምን እንደማመጣ ሳይሻለሁ። ወይ አወይ! አረ ወይ ጋሽ እየደረስል! አረ ገደለችኝ። አንቺ ማትረቢ ከተማ ሞልቃቃ ማን አባሽ ላይ ነው እጅሽን ያነሳሽው? ቆይ ገና ከዚህ በኋላ እሷን አታያትና በቀላሉ አንላቀቅም። እሺ ምን አለች በይ። ይሄንን አረሳለሽም በጥፉ ነው መለስልሽ። እሺ አንቺ ደግሞ አልጨረስንም። እንደው ታዋጣሽ መስሎሻል? አንላቀቃት። ለዚህ ልብሽ ነው እንዴ ስትጎርርብኝ እንዳልነበር? ፈረጠጠች እኮ። አንቺ ብትሆኚ ከዚህ በኋላ ምንም እንዳሰሚያት። አንድ ስትናገርሽ አፋፏን ቢያት። ትናንትና ምታትየውና ነው እንጂ ልመታት ነበር። ያው ዛሬ እንደመታሻት ቆጣሪ። እሺ በቃ አንቺ ማይርፈድብሽ ይቺ አመሰግናለሁ። እሺ በድጋሚ መልካም ነው። እቺ ማትራባ እንዴት ነው የሚያደርጋት? ለነገሩ አይቆጨኝም። በጠዋት ቆንጆ ቁርስ ነው የሰጠኋት። ረጫት አንቺ ሙቀት ለቀቀብኝ እኮ። በስመ አብ ምን አይነት ጫት ብቅም ነው አንቺ? እግሬን ሁላ እኮ ነው ያላበኝ። ወበቀኝ ነው የምልሽ። ሳንቹ እኔ በቃ ሰው አይደለሁ። ፍቅር የማይገባኝ የሰው ክብር የማይገባኝ ደነዝ ሆንኩኝ ማለት ነው። በቃ ለኒና ማስታወሻ ሆኜ ቀረሁ። ኧረ ጎብላ በእናትህ በቃ ተዋት። እንደ የራሷን ህይወት ትኑር። አንተም የራስን ህይወት ነው መኖር ያለብህ። ማን ተፋታት በቃ። ደግሞ ማን አባቱ ነው ደነዝ ያለ? ጎብላ እቴትዬን ነው የምልህ። ምርጥ ያራዳ ልጅ እኮ ነው። እናትዬን ነው የምልህ። ምርጥ ያራዳ ልጅ እንዴ ደግሞ ቀረባት እንጂ አልቀረችብህም። ትሄዴት አባቷ አሁን አስጎንጭኝ እስቲ አባቢ። ቀረባት አትበለኝ። ስማ እኔ ኒናን በጣም ነው የምወዳት። በጣም ያለ እሷ መኖር አልችልም። እንዴ አይገባም እንዴ? በእኔ ምክንያት ብዙ ነገር ሆናለች እኮ። ኒናን ተነጥዬ መኖር አልችልም። አረ ጎብላ አረጋጋው። እንዴ እኔ እኮ ልል የፈለኩትኝ በቃ እሷም የራሷን ህይወት ትኑር አንተም የራስህን ህይወት ኑር ለማለት እኮ ነው እንጂ ሊያ ነገር እኮ አስቤ አይደለም። ደግሞ ምን ቸካ ቢል እኮ ቸካ ይመጣል። ማን ቆይ ለማን ልኑር? ኒና እንኳን እኔን ንቃኝ ከዛ ፈሪ ጋር አብራ ሆናለች። ለነገሩ አልፈርድባት። ምክንያቱም እኔን ስታየኝ ያ መጥፎ ትዝቷ ብልጭ ይልባታል። አልፈርድባትም። ልክ ነች። አረ ጎብላ ግን እሺ አሁን እዚህ ጋር ሁሉም ላይቭ ላይ እኮ እየሰሙሽ ነው። ማን መሰማቱን ፈልገሽ ነው? ይስማ እንደውም በደንብ ይስማ። እኔ በአደባባይ አይደል እንዲያዋረርኳት እንደውም ኃላፊ አግዳሚ ይስማ። አረ ጎብላ ምን ዘራሹ እኮ ማን እንደ አንድ እንኳን ፉት ሳለል እኮ ጨረስከው። በቃ አንተ የሚያሳስብ ስላረቄ ብቻ ነው አይደል? አረ አይደለም እኮ ጎብላ እቴትዬን እንደዛ አይደለም። ግን መሬት ላይ እንደዚህ ስዘሪው መሬት በኋላ ደግሞ ሰክራ አሽከርክራ እኮ እንዳጠለም ብዬ ነው። እኔ አባል አውቃለሁ ኒና ከኔ በላይ ሰው ይገባታል። ግን ስትሄድብኝ እጇን መልቀቅ ከበደኝ። ፍቅር ደግሞ ኃያል ያሸንፋል አይደል? እና ምን አለበት ለፍቅር ብላ ብትሸነፍልኝ? አላሳዝናትም? ታሳዝናት አለ መሰለኝ። እኔ ምን አውቃለሁ። እኔ
ጎብላ ግን ይሄ ነገር ይብራብሽ። ሌላ ሰው ያደረገ እኮ ነው የሆነ ገዘፍ ያለ ፍጡር ምናምን ያደረገ ነው ማለት ልግዘፍ ለኒና እንዲያውም አሪፍ ሁኝ ይታያታል። ምን እንኳን እኔን የመሰለ ያ ወገቡ ምኑ የማይለይ ሰውዬ አብራሁን አይደለም። ጎብላ ፍቅር እኮ በኪሎ አይለካም ማለት መታደል እኮ ነው። ጀባ ሲልህ እኮ ነው ማለት። አዎ እሱማ ታድሏል። እሷን ግን ምንም አላደርጋትም። እሱን ግን ስጋውን ዘልዝዬ ላሞራ ነው ማደለው። አረ ተው ጎብላ ተው በእናትህ ሌላ ችግር አትፍጠር። እንዴ ባለፈው እዛ ሄደን የሰው አስፈራርተን መጣን። እንዴ እሱ አይበቃንም እንዴ? በቃ ተረጋጋና ተቀመጥ። ልቀቀኝ። ስማ ችግሩንማ የምፈጥረው አሁን ነው። ገባ አይደለ? እያንዳንዶችን እጄ ዋጋቸውን ነው የምሰጣቸው። ከእኔ ከጎቤው ኒናን መውሰድ ማለት ካዞ ጎሮሮ ስጋ እንደመንጠቅ ማለት ነው። ገባ አይደለ? ዋጋቸውን ነው የምሰጣቸው። አረ እባክህ አንተ ሰውዬ፣ አረ ተው ወደ ራስ ተመለስ። አረ ስለፈጠረ ወደ ራስ ተመለስ። ምን ቆይ ምን ልታደርገው ነው? አሁን ሄደ ምን እንደማደርግ ካንተ ጀምሬ ላሳየን። አይ ለምን ትጀምራለህ እንዴ? እኔ እኮ እያረጋጋው እኮ ነው ጎብላ። እንዴ በቃ ወደ ራስ ተመለስ እያልኩ ነው። በቃ ራስህን ሁን ማለት ይኸውልህ፣ እንዳትከተል ጎብላ ወንድሙ። እሺ እኔ እዚህ ምርቃኔ ልሰብር ብዬ አስባለሁ። የተሰበረ ልብ ጠገኞኝ ልቀር። ወይኔ ሳንችላ ጎብላ። አራ እንደዚህ አካባቢ ጭቃ ጫሜን ማበላሽው እጋ ቆይ እናንተ መች ነው የምትስማሙት? ገና ከመውጣታችሁ ተጣልተሽ መጣሽ። የሰፈር ሰው ምን ይለናል? አድቡ እንጂ። እኔ መች ከሱ ጋር ተጣላሁኝ? እና ታዲያ ከማን ጋር ነው? አየይ እኔንስ ያስለቀሰኝ እድሌና በማንም ውርጋጥ መናቂ ነው። አልገባኝም። ታዲያ ማን ነው እንደዚህ በጠዋቱ የሚያስለቅስሽ? ሪዲያቱኝ አቺ መነፋረቁን ተይና ማን እንደሆነ ተናገሪ። ቲያ በሾላው ታች አርጌ ነው እየመጣው ሳለ እቺ የሺን አገኘኋት። ታለጥቆ ደግሞ የሺ እህት ከተማ የመጣች የተባለችው አለች አይደለ? እሷ ደግሞ እኔ ከየት መጣችብኝ ሳልላት እኳ ላይ እንደው አጠቃችኝ። ኧረ ስንቱን ልንገር። አጠቃችኝ መልሁን ብላ እኔ ምን አውቄው ደግሞ ሁለት ሆኖ አጠቁኝ እንጂ እኔ መች ለነሱ አንሺ። ኧረ እንደው ቀለልም ወንድም አለም እንደው ቀለልም የቄው ሰው ራሱ እንደው ምን ይለናል ቢሰማ ይሄን እንኩር። አንቺ አርፈሽ ተቀመጭ፣ እኔ ሄጄ አውራታለሁ። ንቅንቅማ እንዳትል እነሱ ራሳቸው መጥተው ያውሩ ነው እንጂ ለሁለትም ቀጥቅጣውኝ ደግሞ አንተ ልትሄድ ነው እንዴ? እንዴው ዝም ስንላቸው ጥጋባቸው አፍንጫቸው ላይ ነው፣ ፊታችንን ስናዞርባቸው ደግሞ ልመና። ወይ ምን አይነት ፍጥረቶች ናቸው? በጣም አስመሳይ ነው፣ ሸታሞች ናቸው እነዛ ቤተሰቦች። እኔ ግን ወንድሜ ተይ ወዲህ፣ እኔ ክብሬን ካላስመለስኩኝ እዚህ ቀይም አልኖር ወዲያ። አንቺ ወደዛ ሂጂ፣ ቢሆንልሽ ተማተሽ መተሽ እዚህ ካሳ በከፈልኩ። አትነፋረቂብኝ ወንድሜ። እኔ ምን አርጊ ትለኛለህ? ሁለት ሆኖ ያላጋዥ እኮ ነው ያጠቁኝ። መጣው ወይ ምን እንደፈለጉ ጠይቂያቸው እመጣለሁ። የታባታችሁ እኔን እንደዚህ እንዳቃጠላችሁኝም አትቀሯትም። አሁን ጋሻ መከታይ መጥቶ ሰይ ደሜን ይመልስልኛል። ዲማ እንዳላገጣችሁብኝ አትቀሩ። ምድራ አንኩቶላ እና ቅዱስ እንዳለኝ የሰዎችን ባህሪ ስናጠና ይሄ ካጉል ጉልበታቸው ጀርባ ትልቅ ፍርሃት አለ ብሎኛል። እኔም ያንን ፍርሃትን የተውኩት ደግሞ ኒና ያንቺ ላለማጣት ነው። እሺ ኧረ ናቲ ፍልስፍና ግን ያምርብሃል ልበል። የእውነት ናትዬ እንዲህ ቁም ነገረኛ ስትሆን እንዴት ደስ እንደምትለኝ። እስኪ ሁሌ እንደዚህ ቁም ነገረኛ ሆንልኝ ሲያምርብ ደግሞ። እና ኒኑ ጀግና ሆንልሻለሁ። አንቺ ብቻ በእኔ ተስፋ እንዳትቆርጪ እንጂ አይደለም ቁም ነገረኛ አግድመኛም ሰይፍኛም ሆንልሻለሁ። ለምን ብዬ ቆርጥብሃለሁ ናትዬ? ደግሞ አንተ ላይ ልቁረጥብህ ብል ራሱ እንዴት ይሆናል? ስንት የሚቆረጥበት ሰው እያለ ምን ሆነሻል? ኒና ቅድም እኮ ከናርገው ላይ ስትደውይልኝ እኮ እንዴት ደነገጥኩ። ምን ሆነሻል ብዬ
በቃ ሳስበው ቤት መቀመጥ አቃተኝ። ከዛ አንተ ጋር ደወልኩልህ። ደግሞ ዝም ብዬ ሳስበው ከናቲ ጋር ሆነ አሪፍ ነው ብዬ ነው ደወልኩልህ። ደግሞ ቅዱሴ ደግሞ ሰው ሲከፋው አንተ ትዝ ካልከው ላንተ ልዩና የተለየ ስሜት አለው ብሎኛል። ናቲ ከበፊት ህይወቴ አንድ ምክር ልምከርህ። ኒኑዬ የምር ምከሪ። ይኸውልሽ አይደለም ምክር ለምን አስቀምጠሽ አትገርፊኝም? ባንቺ የመጣ ነገር በሙሉ ይመቸኛል። ናቲዬ በትንሽ በትልቁም ዝም ብላ አትደሰት። የሆነ ጊዜ ላይ ትንሽ ነገር ሲደርስብህ ውስጥ ቶሎ ይሰበራል። ኒናዬ የፈለገን ቢሆን አንቺን አልቀየምሽም። የምር ካንቺ ጋር ሲሆን እኮ የሚሰማኝ ስሜት ለኔ በጣም ልዩ ነው። ስለዚህ የፈለግሽውን ያሻሽን ተናገሪ። ይገባኛል፣ ደስ ይላል። ግን በቃ ራስህንም ጠብቅ፣ ስሜትህንም ገታ አድርገው። ህይወት አንተ እንዳሰብከው ላትሆን ትችላለች። ስለዚህ ረጋ በል እሺ ናቲዬ። እሺ ኒኑዬ ያደርጋችኋለሁ። ግን ምን ነገር ብታደርጊኝ ባንቺ እንደማላዝን ነው እቂሽ። እንደዛ አትበል ናቲዬ። እኔም ብሆን እኮ ሰው እንጂ መላክ አይደለሁም። ምንም ቢሆን ደግሞ ምንም ጥሩ ሰው ብሆንም ግን አንድ ቀን ላስቀይምህ እችላለሁ። ስለዚህ ራስን ማዘጋጀቱ ጥሩ ነው። ኒኑዬ አንቺ እኮ አታረጊውም አይባልም። እኔን ለማስቀየምና ለማስከፋት ፕላን እያደረግሽ ነው እንዴ? አልቀለድኩም ናቲ፣ ቁም ነገር ነው እያወራ ያለሁት። እና ኒኑዬ እንዴ አስፈራራሽኝ እኮ። አይ ናቲ እንኳን ለቁም ነገር ለምክርም አትሆንም። በቃ የሆነ የልጅ አይምሮ ነው ያለ እና ማይሆን ንግግርና ሰውን ቅስም የሚያሰብር ንግግር እየተናገርሽ ቅድም ጥሩ ጊዜ ያሳለፍነውን ወክማ አታስጠፊው። እሺ በቃና ሳይመሽብህ ወደ ቤት እንግባ። ያኔ ዝንጀሮ ዛሬ ደግሞ ሙዝ የለም እንዴ? አጋጣሚ ወደዚህ እየመጣው እኮ ጨርሰዋል። ምን ሙዙንም እኮ ይዤ በመጣ እኮ አንቺ ዳቦ አታመጪ። ዳቦንም ሙዙንም እኔ አምጥቼ ደግሞ ከባድ ነው። የኢኮኖሚ መቃወስ ይደርስብናል እንዴ። ቆይ ሙዙን ብቻውን ብንበላውስ? እሱ ማለት እኮ ነሽ ግን ማለት ነው ሙዝ ከዳቦ ጋር ሲሆን ነው በደንብ የሚያጠግበው። ሆድ ያዝ የሚያደርገው እንደዛ ነው። ባለፈው 3 ኪሎ ሙዝ ገዝቼ በ3 ዳቦ ጭጭ አረኩት፣ ጠገብኩ። ተመስገን። ምንድነው የሚያስቀሽ? ምንም እንዲሁ እኮ ነው። ስለ ሙዝ እያሰብኩኝ ነው። ኒናዬ ያው መታጠፊያው ጋር ደርሰናል። በቃ አንቺም ግቢና እኔም ልመለስ። እሺ በቃ ሮሚዮና ጁሌት እንዴት አምሮባችኋል ባካችሁ። ሰማ ከዚህ እስከዛ ድረስ ይዛ ስትመጣ ምን ነው ደከመኝ ዘለኝ አላለችም? እሺ ጎቢዮ ደግሞ እዚህ ምን ሰራለህ? ቆይ እንደዚህ ጥንብዝ ብለህ ሰክረ ምን እያረክ ነው? እኔ እናንተ እኮ አውርተን ጨርሰናል አይደል? የፈለኩትማ አንተን ነው። ስማ ሴት ልጅ ጀግና ትወዳለች ሲባል አልሰማም? ጀግንነት ላሳየ ነው የመጣ። አሳየው ላላየው የት አባቱ ግጥሙን ሾህ የሚሰልፍ ምናምን እንግሊዘኛውን ጠፍቶብኝ ነው። እንግሊዘኛው አባባል ጀግናው ሀሳብን አሳውቀኛ። ለነገሩ ለአንተ በልክ ቀሚስ ቢሰራ ነው እንጂ እንደኛ ወንድ አይደለም። የሆነ ቀን ቆሞ ሲሸለኩ አይቼዋለሁ። ዝም በል አንተ አለቅላቂ ናቲ። እሱን ተውና እኛ እንሂድ። እዚህ ቆይታ ቅዱሴ ሲመጣ ትሄዳለህ። ምን ነው የልስ ፈራሽ እንዴ? ቡቅባቃ ነገር ይኸው ፊት ለፊት ቆምኩኝ እኮ። ቆይ ከኔ ምንድነው የምትፈልገው? ሁላንተን የማስፈራራት አይሰለችም እንዴ? ቆይ እና በሞክርስ ምን ልትሆን? ሰማኛለህ? ኃይሌ እግዚአብሔር ነው። እሺ አንተ ቆይ አይሰለችም እንዴ? ሁልጊዜ በየመንገዱ ንክ እንደጦሚና ጄሪ ማባረር። ናይስ ድፍረት መጣር ከሴት ጋር ስለሆን ስማ ናቱላ አንተ ቱናራስ ያየው ሴት ላኮ ጅብ አይፈራም ምናምን ብለህ አስበህ እንዳይሆን የዘንድሮ ጅብ መባላት ጀምሯል። ያየው አንተ የሳምንት ቀለቡ ነው የምትሆነው። ኒና ምን ላድርገው? እኔ እኮ እምቢ ብሎኝ እኮ ነው እኮ ብላ በቃ እንፍታችሁ በቃ እንይኛ ነሽ ብለል። አንተ ደግሞ ምንድነው ሰፈር ውስጥ የምታስወር? ኒናን ወሰዳት ከጎቤው። ስማ ሲጀመር የኔን ዕቃ ማንም ነክቶት አያውቅም። ገባ? ዛሬ ግን ሂሳብ እናወራርዳለን። ይኸውልህ ጎቤው እኔ ካንተ ጋር መፎካከር አልፈልግም። ኒናም ትልቅ ሰው ነች፣ የራሷን ምርጫ መምረጥ ትችላለች። ስማ ሰው የሚፈልገውን ነገር እኮ ነው መምረጥ ያለበት። አዎ አየክ፣ ይህ አስተሳሰብ ነው ከሰው በታች ያደረገክ። ጉልበት ሁሉንም ነገር ሊያደርግ አይችልም። እባክህን ጎቤው ልለምንህ፣ በቃ ስካርን ሌላ ቦታ ተወጣ። እኛውን መንገዱ ቀቀልን እንሂድበት። እስቲ ዝም በል። ስማ ምክርን ለጊዜው አውቆየው። እሺ ዛሬ ቦቴ የምትለቀው አንተ ነህ። ናቲዬ ምን ጉዴ ፈላ። ናቲ ደህና ነች? አንቺ ምን ተመለሽ ነው? ለሱ ማገዝሽ ነው እንዴ? እኔም እኮ አለው ደህና ነው። ማቶኝ ቆይ ናቲ ደህና ነች?
ዝም በይ። ሁሉ ነገር ማረጎ ላንቺ ነው። እስኪ ሳይኝ ዲፈላ ተነስ ተነሳቲ እንግዲህ ደህና ነህ አይደል? እኔ እናትዬ እኔ በቃ ና ይቅርታ ጎቤው መስለሽ አመጡ እኮ ና እናቴ ና እሺ በዚህ ጋር ና በእናትህ ኒና ምን ሆና ነው በእናትህ እስከዚህ ሰዓት የቆየችው? ከናቲ ጋር ይሆናል ከሱ ጋር ካረጋለሁ ምናምን እያለች ነበር። እስኪ ደውይላት እሺ። እንዴ አራት አነሳም ኪራዬ? እኔ እኮ እራት አንድ ላይ እንድንበላ ነበር እንጠብቃት። በቃ እሺ ወይ ካልሆነ እኔ ወጥቼ መንገድ ላይ ያታለሁ፣ በዛውም ዳቦ ገዛለሁ። ኧረ አንተማ አትሄድም፣ እኔ ራሴ ወጥቼ ገዝቼ እመጣለሁ። እሺ እንዴ በዚህ ምሽት እንደ ፀሐይ የምታበራ ሚስቴ ነው አላስወጣም። በኋላ ቢወስዱብኝ የማን ያለልኝ ነው እንዴ? አንተም ቢወስዱብኝ እኔስ ምን ልሆን ነው? አይ ግድ የለም እኔ ወንድ ነኝ፣ ማንም አይወስደኝም። አንቺን ግን አግኝቶ ማንም አይተውልኝም። እንዴ አስቢ እስኪ ወርቅ መንገድ ላይ ወድቆ አግኝቶ ማን ዝም ይላል? እንግዲህ ካልክ ምን ይደረጋል። እኔ እኮ ከስራ ደግሞ ነው የመጣው ብዬ ነው ለምጣ ያልኩክ። እዛ እንደ ሰራተኛ እዚህ ደግሞ እንደ ባል አንቺን መከባከብ ግዴታዬ ነው። መጣው ተመስገን፣ የቤቴ ሰላም ተመለሰልኝ። አሁን ሁሉም ነገር ወደ ነበረበት ተመልሷል። ላንተ ምን ይሳናል? ኒና እስክትመጣ እስቲ እንጀራ ልቁረጥ። ናቲ አንተ ናቲ አብዳል እንዴ? ምን ሆነ ነው? ከሱ ጋር እኮ መጣላት ትርፉ መጎዳት ነው። ስምኛለሽ ኒና፣ ከምንም በላይ ክብር ይበልጣል። እሺ እኔ ደግሞ ከዚህ በኋላ ማንንም አልፈራም። የት አሉ? አቶ ጎቤው ነው አንዴ ፈልጊያችሁ ነው። ኑ። ወይኔ ጉዴ ፈላ። ናቲ ስማ፣ ጭራሽ ታባቢዋለሽ እንዴ? ስማ ናቲ፣ ወንድ ልጅ ቆፍጠን ብሎ ሲጋፈጥ ነው ደስ የሚል። ታውቃለህ አይደል? ይኸውልህ መተህ ደግሞ እንደ ወንድ ልጅ ተጋፈጠኝ። ቆፍጠን በል፣ ኮስተር በል። ምንድን ነው? ኧረ ጎብላ፣ ከዚህ እንቀንጠስ በእናትህ፣ ከዚህ እንጥፋ፣ ወከባ እንፍጠር በእናትህ። ምንድን ከዚህ እንሂድ። ሰማኛለህ ጎቤው፣ ከዚህ በኋላ አልታገስህ። ኧረ ጎብላ፣ ከዚህ እንሂድ በእናትህ። ይሄ ጦስ ነው የሚሆንብን። ይሄ ወፍራሜ ቢግ ማማ ባካትኝ ወደዛ። ከዚህ እንሂድ ጎብላ። ዛሬ አለቅም። ገባህ አይደለ? ይኸውልህ እቺ ሴት በአንተ ምክንያት እንድትነቀኝ አልፈልግም። ኒናን ደግሞ ከኔ አትወስዳትም። ምክንያቱም እኔ ማን እንደሆንኩ ታውቃለህ? ጎቤው ነኝ። እሺ በቃችሁ እንዴ! ሁለታችሁም ወደ ራሳችሁ ተመለሱ። ናቲ በማርያም ነው ወደ ቤት እንሂድ በማርያም። ሰማኛለህ ጎቤው፣ ይሄ መንገድ አይጠቅምም። እሺ ደግሞ ኒና አንተ ላይ እንደዚህ የሆነችው በእኔ ምክንያት አይደለም፣ አንተ ራስህ የምታደርገው ነገር ነው። ጎቤው በቃ በእናትህ ተው ናቲን። ናቲ ምን አደረገ? ቆይ እኔ አይደል እንዳልፈልግም ያልኩ። ናቲዬ በእናትህ ተው። እሱ ምን አደረገ? እኔ ነኝ በቃ እምቢ ያልኩት። ዝም በይ አንቺ። ስሚ፣ ሲጀመር ነገሮች የተበላሹት በአንቺ ነው እንጂ በእኔ ምክንያት አይደለም። ታውቂያለሽ። ይኸውልሽ አንቺ ነሽ የተውሽኝ፣ ያኔም የተውሽኝ አንቺ ነሽ። ኪራዬ እንኳን መጣልኝ። ይኸውልህ ሰውዬ ናቲን ሊገለው ነው። ናቲን ይዘው ግባ በእናትህ። ቆይ ምን እየተፈጠረ ነው? ምን ሆናችሁ? ጎቤው ተረጋጋ፣ ዱላውን ጣሉ፣ ትጎዳዳላችሁ። ጎብላ፣ ከዚህ እንሂድ በእናትህ። ይሄ ጦስ ነው የሚሆንብህ። ነገ የሚቆጭ ነገር አታርግ ጎብላ፣ ከዚህ እንሂድ በቃ። ኪራ ተው በላቸው በእናትህ። ናቲዬን እኮ ይገለዋል። ይሄ አረመኔ ነው። ኪራ ተረጋጋ፣ ትንሽ አለመግባባት ተፈጥሮ ነው። ቆይ አንተ ምን እያረክ ነው? ሁሌ ችግር መፍጠር አይሰለችም እንዴ? ለምን አትያቸውም? ህይወታቸውን ይኖሩበት። አንተ ጣልቃ አትግባ። ይሄ ጉዳይ እኔና እሱ ነው። ዛሬ ይለይልናል። ክብር ያለው እጅ ላይ አይደለም ልብ ውስጥ ነው። የሚጸጽትህን ነገር አታድርግ። በቃ ኒና የራሷን ህይወት ትመርጣለች አይደል? ተዋት። ስማ፣ ከኔ ውጪ ማንንም ልትመርጥ አልችልም። ገባህ አይደለ? እሷ የኔና የኔ ብቻ ነች። ናቲ አንተ ትሻላለህ። በቃ አንተ ወደ ቤት ግባ፣ ሂድ። ጎብላ በእናትህ እሺ በለኝና ከዚህ እንቀይስ።
ቆየ። ጽናት ኪራ መንገድ ላይ ወጥቆ ስልክሽን ስሞክር አታንሺ። ኪራ ሐኪም ቤት እንውሰደው በእናታችሁ። ሐኪም ቤት እንውሰደው። ኧረ ተነስ በማርያም ኪራዬ፣ በእናትህ ኪራ፣ በእናትህ ተነስ። ወይኔ ጉድ ይፈላ። ኧረ በማርያም ችግሩን ያዥልኝ። ወይኔ አምላኬ ኪራ። አንቺ ታጤ ሰላም ውለሻል? ደህናው እያለሁ ምን እግር ጣለ? የኔው ያሺ ምን ሆና ነው? ምን ልትነግረኝ ነው የመጣኸው? አይ ይረጋጉ። እኔ ስለሱ አይደለም ለማውለት የመጣሁት። እና ስለምንድን ነው የመጣኸው? አመጣጤ ሰላም አይመስልም። እናንተ ያላችሁ በቂው ላይ እንዴት ብሎ ሰላም ይሰፍራል? በይ የተገላቢጦሽ ሆነ እንዴ ነገሩ? እናንተ በጥብጣችሁ አልበቃ ሲላችሁ የከተማው እርጋጥ ምን ሆናችሁ ነው የምትልኩብን? በይ ምን አልክ? ምን እያልክ ነው የምትለው? አልገባኝም። እህቴን ለሁለት ደብድበዋታል። የታለች ያቺ ከተማ ላይ? ውጭ በያት። ማንን ነው የምትለው? የኔዋ ሰኒ ነው ሰውን የምትመታው? ያቺ ወፍ ዘራሽ ልጅሽም አለችበት። እህቴን ለሁለትን የደበደቧት። የታለች አሁን? አሁን ቤት ማንም የለም። የኔዋ እሺ እንኳን አፏ ምንም እህል ሳትቀምስ ነው ከቤት የወጣችሁ። እና የኔን እህት በመምታት ነው እንዴ የምትማረው? ከሰው ጋር ተጋጭታ አንተ ስትሰማ ተሳስተህ እንዳይሆን። የኔ ጆሮ ተሳስቶ አያውቅም። ለማንኛውም ጠንቀቅ በሉ ባያቸው። አንድ እጄ ላይ ከጣላቸው እንደሚጸጸቱበት ንገሪያቸው። አይ አምላኬ፣ እነኚህ ሰዎች በቃ አይተውንም ማለት ነው። እታታይ አቤት። አገልግሉን አጠቀሽልኝ? አላጠቀስኩም። ልጆቹ የት ናቸው? እዛ ማዶ ሳሩ ላይ ናቸው ከብት እያገዱ። እኔ እኮ አገልግሉ ከደረሰ ብዬ ልወስድ ነው የመጣሁት። አሁኑኑ ሂድላቸው አፈርሰውን። እኔ አገልግሉን አጥቅሼ እልክልሃለሁ ለልጆች እዛው ያለበት ድረስ። አልገባኝም። ቆይ የተፈጠረ ነገር አለ እንዴ? እንኳን ነብር ዝንጀሮ አይተው የማያውቁ ልጆች ታስደነግጣቸዋለህ። አሁኑኑ ሂድላቸው። እኔ በጉብል እልክልሃለሁ። እሺ እሄዳለሁ። ሁሉም ነገር ግን ሰላም ነው አይደለማ? አዎ ሰላም ነው አልኩ። ሂድ በቃ። እሺ። ይሄማ ብቻቸውን አግኝቷቸው አይለቃቸው። ይሄም የኔው ጉብል ደግሞ ከሰማ ሌላ ታሪክ ነው የሚፈጠረው። ባንተ ነው ልሉ ጣጣ የመጣበት። ወንድሜን ያስደበደባችሁ እናንተ ናችሁ አይደል? ናሆም ተረጋጋ። ናቲ እኮ ፈልገው እንደዚህ አላደረገም። ቅዱስ ቶኝ ወንድሜ እንደዚህ ሆነ በእነሱ ምክንያት ነው። አሁን ያችን እናት አለች። እኛን እንፈልገው እናንተ ሁሉ። ቆይ ለምን ማታ አልነገራችሁንም? እኛማ እንዳትደነግጡ ብለን ነው። በዛ ላይ ደግሞ እኛ ተደናግጠን ስለነበር የመደወል ሀሳቡ ምንም አልመጣልን። አሁን እናት አለች። እኛን ጥሪ። እሷን እንፈልገው እኛን ጥሪት። ነው መባከን አትጩ። ኪራ ረፍት ያስፈልገዋል ተብሏል። በዛ ላይ ደግሞ አሁን እንቅልፍ ወስዶተኛ እንጂ እኮ በጣም ደህና ነው። በቃ ተረጋጉ። እባካችሁ ተረጋጉ። ምሩ ቁጭ በይ። ቁጭ በሉ ናሆሜ። እኔ ልሂድ መሰለኝ። አንተ ደግሞ የት ነው የምትሄደው? አብረን እንዳለ እኔም ልወጣ ነው። ትሰማኛለህ? በአንተ ምክንያት ወንድሜ አንድ ነገር ቢሆን አንተንም ኒናንም አልለቃችሁም። እሺ? ማታ ግን ምን እንደሰራ ታውቀዋል? እኝ እንጂ ይኸውልህ ጎቤ፣ እኔ ላንተ ስል ችግር ውስጥ ገብቻለሁ። በጣም ብዙ ከሰው ጋር ጣልቻለሁ። የማታው ግን ይለያል። እንዴ አንተ በስሜትና በእልህ ተነራርተህ ኪራን እኮ ጎርተኸዋል። እንዴ እሺ አሁን ምን ሊውጠን ነው? ሳንቹ እኔ አስቤው እንዳልሆነ ታውቃለህ አይደል? በቃ እኔ ኒናን ማጣት ስለከበደኝ ያንን ጅል ናቲን አገኛለሁ ሲል ኪራ በመሃል ገባ። በቃ ነገሩን አበላሸብኝ። ይኸውልህ ተው ብሎህ ነበር። እኔም እኮ ለምኜህ ነበር። እንዴ አንተ ግን የዓለም ጀግና ነኝ አልክ። በጣም ጀግና ጫወተ። እሺ ምንድን ነው የሚውጠን? በሰዓቱ ጠጥቼ ነበረ።
ራሴን እየተቆጣጠርኩ አልነበረ። አሁን አስብበት ምን እንደምታደርግ። እኔ ድጋሚ ሻቤ መውረድ አልፈልግም። እንዴ ድጋሚ በከሰል ልጻፍ እንዴ ግድግዳ ላይ? አሁን ምን ማድረግ እንዳለብኝ አላውቅም። ጎብላ ምን እንደምናደርግ አላውቅም። አሁን ግን ነቃበል። ይኸውልህ ፖሊሶች ሳይመጡብን ከዚህ አካባቢ ተሸብልለን ለመጥፋት ነው ያለብን። ለክፉም ለደጉም ለትንሽ ጊዜ ጥፍት እንበል። በቃ የሆነ ቦታ እንሂድ። የሚከሰን ይመስላል ግን? አረ ለምን ብሎ ለምን ይከሳል? የጽድቅ ስራ እንዴ ሰርተ የመጣው እንዴ? እንደ ሙሴ ባህር ከፍለ መሰለ እንዴ መጣው? እንዴ አናቱን እኮ ነው ለሁለት ከፍለ የመጣው። ናሻውን ተነስ፣ ከዚህ እንሂድ። ተማን ስለሆንክ ነው የምታዘኝ? በቃ ሁሉን ነገር አበላሽቼዋለሁ። ወዴት ነው የሚሄደው? የትም አልሄድም። አልገባኝም። አሁንም እኔ ልጅ አስልትልብኝ ነው? ተነስና እንሂድ ስላልኩ እንጥፋ ስላልኩ መሄድ ትችላለህ። ከዚህ በኋላ አንድ ነገር ብትለኝ አስቀይምሃለሁ። እሺ? እኔ እኮ ጎብላ እንደዛ ለማለት ፈልጌ አይደለም። እንዴ አስበው እስቲ፣ ልጁ እኮ ቢሞት እኮ አንተም አለቀልህ እንዴ? እኔም አለቀልኝ። ሳንቾ መሄድ አልፈልግም አልኩ እኮ። ለምንድን ነው የማይገባ? ጎብላ ገብቷል እኮ ልጁ። እንዴ አሁን ያለበትን ሁኔታ ደግሞ እኛ አናውቅም። በቃ ስለዚህ እንጥፋ። ብሞት ከዚህ አልንቀሳቀስም። ኪራ ደህና መሆኑን አለመሆኑን ማወቅ አለብኝ። አረ ወይኔ ጉዴ! አረ ሰዎች እንዴ! አንተ ምን ሆነሃል እንዴ? ድጋሚ ሻቤ መግባትና መበስበስ ትፈልጋለህ እንዴ? ከፈለክ አንተ ሂድ፣ እኔ እዚሁ የሚመጣውን እቀበላለሁ። እንዴ አይ ቶቶ፣ አንተማ የሆነ ነገር ሆናል። አይምሮንማ የሆነ ነገር ሆናል። አንተ ቶ ጀብዱ የሰራ መሰለው እንዴ? በቃ አትጨናነቂ። አሁን እኮ ይነቃል። ገብተን አየነው አይደል? ደህና ነው እኮ። ቆይ የማይረባ ልጅ እንዴት ነው ያገኘው? ከአንቺ ጋር ያለው ግንኙነት ምንድን ነው? እኔ እኮ ከጎቤ ጋር ከተለያየ ቆይቻለሁ፣ ግን በቃ በግድ ከእኔ ጋር ካልሆንሽ እያለ በጣም ያስቸግረኝ ነበረ። ከዛ አጋጣሚ ማታ እናቴ አብሮኝ ነበር። ከዛ እናቴ ሊመታ ሲል ኪራ በመሀል ገባና ኪራ መታው። የእውነት እኔ ኪራ የሆነ ነገር ከሆነ ራሴን ይቅር አልለውም። እሺ በቃ ኔና እየተረጋጊ። ማንም ሰው እኮ ፈልጎ አላደረገም አይደል? ደግሞ ዋናው መንቃቱ ነው። ሌላው ነገር ቀስ ብሎ ይፈታል። ምሩ ልክ ናት። ፈጣሪ አትርፎታል። ከዚህ ባሰ ይሆን ነበር። ደግሞ እኮ እዚህ ነበረ ምግብ በልቶ ነው ተመልሶ የተኛው። እንቅልፍ የሚወስደው ደግሞ ያው የመድኃኒቱ ባህሪ ነው። ሐኪሞቹ እንደዛ ነግረውናል። ወንድሜ ብቻ እንዲድን ይሆንልኝ እንጂ ያ ልጅ እኔ ራሴ ነኝ ዋጋውን የምሰጠው። ተመስገን ኪራዬ፣ ተነሳ አይደል? ምንድን ነው የተፈጠረው? ጭንቅላቴ እንደ ተራራ እየከበደኝ ነው። ወንድሜ እግዚአብሔር ይመስገን አሁን በጣም ደህና ነሽ። ይኸውልህ በራስ መንቀሳቀስ ከቻልክ ደግሞ በጣም ልወጣለህ ማለት ነው። ቆይ ግን ለምን እዚህ ድረስ መጣ? የምትፈልገው ነገር ካለ እኮ እዛ ድረስ አመጣልህ ነበር። ኧረ እኔ ደህና ነኝ። እንዴ ኒና፣ ምንድን ነው መሬት መሬት የምታየው? እኔ እኮ ደህና ነኝ። ኪራ ያ ማይረባ ዱርዬ እኮ ነው እንደዚህ ያደረገው። ግን ይኸውልህ ምንም እንዳታስብ እሺ? እኔ ራሴ ዋጋውን እሰጠዋለሁ። እንዴ አዎ ጎቤው ናቲን ሊመተው ሲል መሀል ገብቼ፣ ግን በቃ ለማንኛውም አሁን ደህና ነኝ። ችግር የለውም ተውት። ኪራ በተፈጠረው ነገር በጣም ይቅርታ። አንድም ሰው አንተን እንድትጎዳ ሆን ተብሎ የተፈጠረ ምንም ነገር የለም። አንዳንድ ያጉል ጀግና መሆን ንጹህ ሰው እንዲጎዳ ነው የምናደርገው። የምር በጣም ነው ማዝነው። በጣም ይቅርታ ኪራይ። ትሰማኛለህ? እኔ አሁንም ቢሆን ዝም አልልም እሺ? ያን የማይረባ ደግሞ ይዘዋለሁ። ናውማ እባክህ ተረጋጋ። እኔ ደህና ነኝ እኮ። ጸብ ላይ ጸብ መጨመር ምንም ጥቅም የለውም። ደግሞ ጎቤው ችግሩ ከኛ ጋር አይደለም ከራሱ አስተሳሰብ ጋር ነው። እዚህ ነገር ውስጥ ደግሞ ፖሊስ ቢገባ ኒናም ናቲም ናቸው ተጠያቂ የሚሆኑት። በትክክል ይኸውልን፣ አሁን ልጁ ከራሱ ጋር የተጣላ ሰው ነው። እኔ በቃ በናቲ ስም ሁላችሁንም ይቅርታ ጠይቃለሁ። አረ ነገሩ እዛ የሚደርስ አይደለም። ቅዱሴ በጣም ይቅርታ። አንተ እኔን ቤት ካስጠጋኝ ቀን ጀምሮ እንድትሸማቀቅና አንገት እንድትደፋ ነው ያደረጉ። አንድ ቀን አንተን ማስደሰት ባለመቻሌ በጣም አዝናለሁ ቅዱሴ። ምን ሆናችኋል እናንተ? ደህና መሆን የራሱ እኮ ትልቅ ነገር ነው። ለምንድ እንደዚህ የምትሆኑት? አንቺ ኒና በቃ ዝም አትበይ። እኔ ደህና ነኝ። እሺ ላውራ። ዝቤ ዝም አትበል እንጂ ለፍልፋላል።
እዚህ ትንሽ እንኳን እንድንቆይ ራኬብ አትፈቅድም እንዴ? እንደ ቀልድ ራሱ እንቆያለን ብያት እኮ ምንም አልተቀበለችም። ግን ሀገሩ በጣም ነው ደስ የሚለው። ደግሞ ያንቺ መገኘት ነው እንደዚህ ደስ እንዲል ያደረገው። አንቺ ምንድነው የምትመስለው? ይቅር ይበለኝ፣ የሌሊት ወፍ ነው የምትመስለው። ወይኔ ደግሞ በስሟ ጠርታ እንዳትመጣል። እኛ ጋር እንዴ? አንቺ ምንድነው የሰው ባል ላይ የምታፈጪው? ነው የጠዋቱ አልበቃሽም? ነካክቼ ተኩሽ አይደለ? ነካክቼ ተኩሽ ምን ማለት? ሰኒ ምንድነው? ሰኒ ምንድነው የምትፈልጊው? ምንድነው ሰው ላይ እንደዚህ የምታፈጪው? አሀ ሲጀመር እኔ ያየሁት አንቺን አይደለም እንዴ? ምንድነው አንቺ የሚያጣጣሽ? ራሱ አይነገርም እንዴ? አፊሎ ሰኒ በቃ እሷን ተያት። እኛ ላይ ሄደን እንቀመጣለን። ከሰው ጋር አፋት ተከፋፈች። ጆከር እንዴት እንደምታናድድ እኮ ስላላየሃት ነው። ትንሽ መታገሰቅትሻል እንዴ? ነይ በቃ ተያት እንሂድ። በእውነቱ ሸበላው ይኸውልህ፣ እቺ ሚስትህን ባትይዛት ኖሮ ዛሬ እዚህ ካፈር ነበረ ምደባልቅልህ፣ ቆማምጣት ነበረ። እሺ ሰኒ ምን ሆነሽ ነው? በሷ ሀገር እንዴት እንደዚህ ታደርጊያለሽ? አሁን ምንም ብታይ ቁጭኝ ማግኝቼሻለሁ። ይኸውልሽ አሳይሻለሁ። እሺ ማንነቴን ሳታውቂ ነው ከኔ ጋር የተሳፈጥሽው። የተወለድሽበት ቀን እንድረግሚ ነው ማረግሽ። እቺ ማትረባ የሰው ከንቱ እኔ ሲደው አሁን ይሄ ከዚች ጋር መሆን ይገባው ነበር። አቤት እርጋታ፣ አቤት ጸባዩ። አንተንማ የኔ ነው ማረግ። እንደምም ትሆናለህ፣ ታያለህ። እንደው ግራ ነው ያጋባችሁ። ወዴት አባቴ ሄድ? አይ አሁን ምንም ማውራት አንችልም። ሲጀመር ቤት ውስጥ ሰዎች አሉ አይደል? ስለዚህ መጫጫ አያስፈልግም። በቃ ተቀይመሽኝ አይደለ? ቆይ እንዴት ነው እንደዚህ እንደቀላል ነገር ተቀይመሽኛል የምትይ? ባሌን እኮ ነው ልታሳጭኝ የነበረው። የእውነት ጽዬ፣ እኛ እኮ አስበን አልነበረም እንደዚህ አረግ ነው ይፈጠራል ብለን አልነበረም። እውነት እሺ በቃ ኪራይ ሄዳንና ሁሉንም ነገር እናወራበታለን። አሁን ሳሎን ቡናውን እየጠበቁሽ ነው፣ አምጪላቸው። ወይኔ አምላኬ፣ ምን አይነት እድል ያለኝ! ቆይ ምን አይነት መከራ ውስጥ ነው የገባሁት! በቃ አሁን ደህና ሆንኩኝ ስል የሆነ ነገር ይፈጠራል። እሺ ምንድን ነው የሚሻለኝ? አምላኬ በቃ ወይ ውሰደኝና ልገላገል። እኔ ብሞት እኮ ነው የሚሻለኝ። አምላኬ ምን አይነት እድል ነው ግን እኔ ያለኝ! ወይኔ ኧረ ፈጣሪ ውሰደኝ በቃ። አሳልፈኝ እንጂ እኔ ደክሞኛል። ከትምህርት ቤት እየመጣው ነው፣ ልሄድበት። እና እኔን አግብተሽ ላሳርፍሽ ስልሽ እምቢ አልሽ። ታይ ቀደም እኮ አውርተን ጨርሰናል። የኔ አላማ ከተማ ሄዶ ሰርቶ መኖር ነው። እንዴት ነው የጠገብሽው? በይ የትኛው ወንድ ነው ተይቄ ከኔ ተሻለ ያለው? አስማረ ተወኝ፣ በቃ ተወኝ። እኔ ማግባት አልፈልግም። የሚመኙ ብዙ ሴቶች እያሉ እኔን አታሰቃይኝ፣ ተወኝ በቃ። እንዲህ እንደናቅሽኝማ አቀሪ ባላገባሽ ራሱ አበላሽቼ ነው ምተውሽ። ታያቧ ላይ ማንንም አትሆኝ። አረ እንደው ፈጣሪን ፍራ። እህት አለ አይደል እንዴ? ጥጋበኛ ሴት ደሜን ነው የምታባለው። ደሞ ዋጋ አስከፍልሻል። እና እንደዛ ሳታደርግ ዝም ምልህ መሰለህ? የሚቆረቆርልኝ አንድ የሆነ ሺ የሆነ ወንድም አለኝ። የትኛው ወንድም ነው? በይ ደሞ እናትሽ አንቺን ፈልጋ መጣች እንዴ? እኔ እኮ ነኝ የገዛ እናትሽ ያልፈለገችሽን የፈለግኩሽ የተቆረቆርኩልሽ። እንደዛ ስላደረክልኝ አመሰግናለሁ። ከይ በኋላ ግን አጠገቤ እንዳትደርስ። አንቺ የሺ ምንድነው ጥለሽ ብቻ የምትሄጂ? አንቺ ምን አባሽ ነው እየጠራሁሽ አስቆመሽ የምትሄጂው? አለማፈርሽ ምን አድርጌ ነው እንዴ? አንተ እህትም እንደዚህ ጥምድ ያደረጋችሁ? ለዚህ ልብሽ ነው እንደዚህ የምትሆኝ?
እሷማ የኔ መሆንሽ ስላወቀች ነው እንደዚህ የምትቆጣጠር። ማኔ መቼም ያንተ አልሆንም። እሱ ህልም ነው። እሱን አሳይሻለሁ። ደግሞ አንተም እንደ እህት ዋጋህን ታገኛለህ። ዋጋህን? ቋስ ታስለቅሷት የነበራችሁ እናንተ ናችኋ። እያናገርኩሽ እኮ ነው። ወይኔ ወገቤ። እኔ ቁም ያልሻና አስማራት በእኛ አንቺን ካላስለቀስኩሽ ወፍ ዘራ። ወይኔ ወገቤ ሰበረኝ እኮ።